አብዛኛው ተራ ሰው በቤት ውስጥ የተሰበሩ ዕቃዎችንና ያረጁ ትዝታዎችን ማከማቸት ገንዘብ መቆጠብ ወይም ታሪክን ማቆየት ይመስለዋል። ነገር ግን ስኬታማ የሆኑት የዓለማችን 1% ሰዎች አንድ ትልቅ ሚስጥር ያውቃሉ። በዙሪያቸው ያሉት የተሰበሩና ያረጁ ዕቃዎች የተሰበረና የድህነት አስተሳሰብ ማረጋገጫዎች ናቸው። በዚህ ቪዲዮ መጨረሻ በቤታችሁ ውስጥ ተደብቀው በየቀኑ አእምሯችሁን የሚመርዙትን የስነ ልቦና እስር ቤት እንዴት እንደምትሰብሩና ዛሬውኑ 5 የተለዩ ዕቃዎችን በማስወገድ ብቻ ህይወታችሁን ወደ ላቀ ደረጃ የምታሸጋግሩበትን ሚስጥር በስርዓት አስረዳችኋለሁ። አሁን ጥልቅ ትንፋሽ ውሰዱ። ሌሎች ትኩረት የሚከፋፍሉ ነገሮችን በሙሉ ወደ ጎን አድርጉና ለቀጣዮቹ ጥቂት ደቂቃዎች ሙሉ ትኩረታችሁን ስጡኝ። ነገር ግን የትናንትናው ምቾትና የተዝረከረከ ህይወት ውስጥ መኖር የሚመቻችሁ ከሆነና መራራውን እውነት ለመጋፈጥ ዝግጁ ካልሆናችሁ አሁኑን ይህን ቪዲዮ ለቃችሁ ውጡ። ይህ ቪዲዮ የተዘጋጀው በእውነት ራሳቸውን ነፃ ለማውጣት ለቆረጡት ጥቂቶች ብቻ ነው። ሙሉ ትኩረታችሁን ስጡኝ፣ ሐሳባችሁን ሰብስቡ። ወደ መጀመሪያው ሐሳብ እንግባ። በአብዛኞቻችን ቤት ውስጥ ጥግ ላይ የተቀመጡ የተሰበሩ ወንበሮች፣ የተሰነጠቁ የውሃ ብርጭቆዎች፣ የማይሰሩ የኤሌክትሪክ ዕቃዎች ወይም የተበላሹ ጫማዎች ይገኛሉ። አንድ ቀን አስጠግነዋለሁ፣ ምናልባት ነገ ለሌላ ነገር ሊጠቅመኝ ይችላል በሚል የተሳሳተ ተስፋ እነዚህን ዕቃዎች እናከማቻለን። ነገር ግን ወራት አልፎም ተርፎም ዓመታት ያልፋሉ። ዕቃዎቹ ግን አሁንም በዚያው ጥግ አቧራ እየጠጡ ይገኛሉ። የተሰበሩ ዕቃዎችን በቤታችን ማኖር ከስነ ልቦና አንፃር የድህነትና የእጥረት አስተሳሰብ ምልክት ነው። ይህ አስተሳሰብ አእምሯችን ወደፊት የተሻለና አዲስ ነገር ላላገኝ እችላለሁ፣ ስለዚህ ይህንን የተበላሸውን ነገር ሙጭጭ ብዬ መያዝ አለብኝ ብሎ እንዲያምን ያደርገዋል። በተጨማሪም የተበላሹ ዕቃዎች በዙሪያችን ሲበዙ የራሳችንን ክብርና ዋጋ ዝቅ እንድናደርግ ያደርጉናል። እኔ ለሙሉ ለአማረና ለአዲስ ነገር የተገባው አይደለሁም የሚሉ ድምጽ አልባ መልእክትን ወደ ሰብኮንሺየስ ማይንዳችን ዘወትር ይላካሉ። የተሰነጠቀ ሲኒ ይዘን ሻይ ስንጠጣ ሳናውቀው ለራሳችን ያለን ግምት የተሰነጠቀና የጎደለ እንዲሆን እንፈቅዳለን። አንድ ሰው ስክሪኑ የተሰበረ ስልክ ለረጅም ጊዜ ሲጠቀም አስቡት። በየቀኑ ያንን የተሰበረ ስክሪን ሲያይ ሳያውቀው የህይወት ውጣ ውረዱ፣ የተሰበረ ተስፋው፣ ያልተሳኩ ግቦቹ ትዝ ይሉታል። ዕቃው የተሰበረ መሆኑ ብቻ ሳይሆን ውስጣዊ ስሜቱንም አብሮ ይሰብረዋል። አዲስ መግዛት እየቻለ ወይም ማስጠገን እየቻለ ዝም ብሎ ሲጠቀምበት ለችግሮቹ እጅ የመስጠትን ባህሪን ያዳብራል። ዛሬውኑ በቤታችሁ ዙሪያ ዞር ብላችሁ ተመልከቱ። የማይሰሩና የተሰበሩ ዕቃዎችን ሰብስቡ። መጠገን የሚቻሉ ከሆነ በዚህ ሳምንት ውስጥ አስጠግኗቸው። መጠገን የማይቻሉ ወይም ለማስጠገን የማትፈልጉ ከሆነ ግን ያለምንም ማቅማማት አውጥታችሁ ጣሏቸው። የተሰበሩ ነገሮችን ስታስወግዱ ለራሳችሁ አዲስና የተሟላ ህይወት እንደሚገባችሁ እያሳወቃችሁት ነው። ቤታችሁን የሙሉነትና የብሩህነት ስፍራ አድርጉት። ህይወት የደስታና የሐዘን የጥሩና የመጥፎ ገጠመኞች ድምር ናት። በህይወት ጉዟችን ውስጥ ብዙ ሰዎችን እናውቃለን። አንዳንዶቹ ጥሩ ትዝታ ጥለውልን ያልፋሉ፣ ሌሎቹ ደግሞ ልባችንን ሰብረውት አቁስለውን ይሄዳሉ። ነገር ግን አብዛኞቻችን ከእነዚህ ልባችንን ካቆሰሉት ሰዎች የተሰጡን ስጦታዎች፣ አብረን የተነሳናቸውን ፎቶግራፎች ወይም የድሮ መጥፎ ጊዜያችንን፣ ለምሳሌ የህመም ጊዜያችንን፣ የፍቺ ጊዜያችንን ወይም የውድቀት ጊዜያችንን የሚያስታውሱ ዕቃዎችን በሳጥናችን ውስጥ ደብቀን እናስቀምጣለን። እነዚህን ዕቃዎች ማስቀመጥ ስለ ልቦናው ኢሞሽናል አንቾሪንግ ብሎ ይጠራዋል። መርከብ መልሕቁን ጥሎ ወደፊት መሄድ እንደማይችለው ሁሉ እኛም እነዚህን የህመም ትዝታዎች የያዙ ዕቃዎችን እያየን ከትናንትናው ቁስላችን መፈወስና ወደፊት መራመድ አንችልም። ዕቃዎቹ በራሳቸው እኮ ምንም አይደሉም። ነገር ግን አእምሯችን ዕቃውን ባየ ቁጥር ከዕቃው ጋር የተያያዘውን የህመም፣ የክህደት፣ የሐዘን ወይም ደግሞ የቁጣ ስሜት እንደ አዲስ እንዲያመርት ያደርገዋል። ይህ ማለት በየቀኑ ሳናውቀው ያንን መጥፎ ስሜት እየኖርነው ነው ማለት ነው። ይህ ደግሞ ለጭንቀትና ለድብርት ቀጥተኛ መንስኤ ነው። አንድ ግለሰብ ከባድና ጎጂ ከሆነ የፍቅር ግንኙነት ውስጥ ከወጣ በኋላ የቀድሞ ፍቅረኛው የሰጠችውን ሰዓት ማስቀመጡን ይቀጥላል። ያንን ሰዓት ባየ ቁጥርም የተፈጠረውን ጠብ፣ ንቀቱና ልብ ስብራቱ በየቀኑ ትዝ ይለዋል።
ለምን እንዲያደረገች የሚለው ጥያቄ በአእምሮ ውስጥ ዘወትር ይመላለሳል። ይህ ዕቃ የአንድ ወቅት ስጦታ ሳይሆን የህይወት ዘመን እስር ቤት ሆኖበታል። ያለፈው አልፏል። የትናንትናው ህመማችሁ የዛሬውን ሰላማችሁን እንዲሰርቀው አትፍቀዱ። ሐዘንን፣ ጸጥታን፣ መጥፎ ትዝታን የሚቀሰቅሱ ማንኛውንም ስጦታዎች ለምሳሌ ፎቶዎች፣ ደብዳቤዎች ከቤታችሁ አውጥታችሁ ሙሉ ለሙሉ አስወግዷቸው። መጣል ከከበዳችሁ ደግሞ አቃጥሏቸው ወይም ደግሞ ለሌላ ሰው ስጧቸው። ይህንን ስታደርጉ ከትናንትናው እስራት ራሳችሁን ነፃ እያወጣችሁና ለአዲሱ ንጹህና ጤናማ ግንኙነት ልባችሁን ክፍት እያደረጋችሁ መሆኑን ማወቅና ማመን ይኖርባችኋል። ወደ ቁም ሳጥናችን ብንመለከት ብዙዎቻችን የምንለብሰው ከ20 በመቶ የማይበልጠውን ልብሳችን ብቻ ነው። የተቀረው 80 በመቶ ልብስ ዝም ብሎ የተቀመጠ ቦታ የያዘ ግን ፈጽሞ የማንለብሰው ነው። በተለይም ክብደቴን ስቀንስ ለብሰዋለሁ፣ አንድ ቀን ለየት ያለ ዝግጅት ሲኖር ለብሰዋለሁ፣ ወይም በጣም ውድ ስለነበር መጣል አልችልም በሚል ሰበብ ለዓመታት ተንጠልጥለው የሚቀሩ ብዙ ልብሶች አሉ። እነዚህ የማንለብሳቸው ልብሶች በአእምሮአችን ላይ የሚፈጥሩት ጫና ቀላል አይደለም። በስነ-ልቦና አስፓርሻል ክላተር ይባላሉ። እነዚህ ልብሶች አሁን ያለንበትን እውነተኛ ማንነት ሳይሆን እንዲህ ቢሆን ብለን የምንመኘውን ምናባዊ ማንነት የሚወክሉ ናቸው። ለምሳሌ ክብደት ከጨመርን በኋላ ቀጫጭን ልብሶቻችንን ማስቀመጥ፣ በየቀኑ ቁም ሳጥናችንን በከፈትን ቁጥር አንቺ ወፍራም ነሽ፣ ተበላሽተሻል፣ ራስሽን አልጠበቅሽም የሚል የጥፋተኝነት ስሜትና የጸጸት ጅራፍ እንዲገርፈን ያደርጋሉ። አሁን ባለንበት ቁመናና ማንነት ደስተኛ እንዳንሆንና ራሳችንን እንዳንቀበል ትልቅ እንቅፋት ይሆኑብናል። እንዲሁም ውድ ስለነበሩ ብቻ ማስቀመጥ ስነ-ልቦና ሰንክ ኮስት ፋላሲ የሚለውን ስህተት ያሳያል። አሁን ምንም ጥቅም እየሰጡን ባይሆንም ድሮ ስላወጣንባቸው ገንዘብ በማሰብ ብቻ ስህተቱን አቅፈን እንቀመጣለን። አብዛኞቻችን በጠዋት ተነስተን ልብስ ለመልበስ ቁም ሳጥናችን ስንከፍት እንጨነቃለን። የምለብሰው አጣው እንላለን። ቁም ሳጥኑ ግን በልብስ ተጨናንቋል። ለምን? ምክንያቱም እያየናቸው ያሉት ልብሶች የዛሬውን እኛነታችንን የሚወክሉ አይደሉም። ያኔ በዩኒቨርሲቲ ጊዜ ለበስነው ወይም ገና ለወደፊት ለብሰዋለሁ ብለን ያሰብነው ነው ያለው። በምናባዊ ትናንትና በማይታወቀው ነገ መሃል የዛሬውን ቀናችንን በጭንቀት እንጀምራለን። እውነታውን እንቀበል። ላለፉት 1 ዓመታት ያላደረጋችሁትን ልብስ ወደፊትም የማድረግ እድላችሁ በጣም ጠባብ ነው። ስለዚህ ቁም ሳጥናችሁን ባዶ አድርጉት። አሁን ላላችሁበት እድሜ፣ የሥራ ሁኔታ፣ የሰውነት ቅርጽ የሚስማሙትንና ስታደርጓቸው ደስታ የሚሰጧችሁን ልብሶች ብቻ መልሳችሁ ስቀሏቸው። የተቀሩትን በሙሉ ሰብስባችሁ ልብስ ለሌላቸውና ለሚፈልጉ ሰዎች ለግሷቸው። በመስጠት ውስጥ ያለውን እርካታ ታገኛላችሁ። ቁም ሳጥናችሁም አእምሮአችሁም አየርን ያገኛል። በጠዋት መነሳትና ራስን መሆን ቀላልና አስደሳች ይሆንላችኋል። በብዙዎቻችን ቤት ውስጥ በየመሳቢያው በየጠረጴዛው ላይ ወይም በፕላስቲክ ተቋጥረው የተቀመጡ የቆዩ ወረቀቶች አሉ። የዓመታት የውሃና የመብራት ደረሰኞች፣ የድሮ የትምህርት ቤት ማስታወሻዎች፣ ጊዜው ያለፈባቸው ጋዜጦችና መጽሔቶች እንዲሁም በግማሽ የተጻፈባቸው የማስታወሻ ደብተሮች ይገኙበታል። እነዚህ ወረቀቶች መረጃዎች ናቸው። አንድ ቀን እፈልጋቸዋለሁ በሚል ምክንያት ዘወትር ይከማቻሉ። የወረቀት ክምችት የአእምሮ መዝረክረክ ዋነኛ ማሳያ ነው። በስነ-ልቦናው ዓለም የተከማቹ ወረቀቶች ያልተጠናቀቁ ስራዎችን ይወክላሉ። አእምሮአችን እነዚህን ወረቀቶች ባየ ቁጥር ገና ብዙ የምንሰራቸው ስራዎች እንዳሉን፣ ያልተደራጀንና ኃላፊነታችንን በአግባቡ እየተወጣን እንዳልሆነ አድርጎ ይተረጉመዋል። ይህ ዜጋርኒክ ኢፌክት በመባል የሚታወቀው የስነ-ልቦና ክስተት ሲሆን ሰዎች ከተጠናቀቁ ተግባራት ይልቅ ያልተጠናቀቁና የተዝረከረኩትን አብዝተው እንደሚያስቡ፣ በዚህም ምክንያት ለከፍተኛ ጭንቀት እንደሚጋለጡ በግልጽ ያሳየናል። ከዚህ በተጨማሪም የቆዩ ወረቀቶችን ማከማቸት ሁሉንም ነገር መቆጣጠር አለብኝ ከሚል ፍርሃትና መረጃን ከማጣት ፍርሃት ይመነጫል። አስፈላጊ የሆነ ሰነድ ወይም ፓስፖርት ፈልጋችሁ ነገር ግን በተከማቹ አላስፈላጊ ወረቀቶች ምክንያት ማግኘት አቅቷችሁ ስንት ጊዜ ተበሳጭታችሁ ታውቃላችሁ? ይህ አካላዊ ድካም ብቻ ሳይሆን እኔ የተስተካከልኩ ሰው አይደለሁም የሚል የውድቀት ስሜት በውስጣችን እንዲፈጠር ያደርጋል። ቤቱ በወረቀት የተሞላ ሰው
አእምሮም በሐሳብ የተሞላና ውሳኔ ለመወሰን የሚቸገር ሰው ይሆናል። ወረቀቶቻችሁን የማጽዳት ዘመቻ አሁኑኑ ጀምሩ። በሕግ ማስቀመጥ የሚጠበቅባችሁን ለምሳሌ የንብረት ማረጋገጫ፣ ወሳኝ የሕክምና መረጃዎች፣ ዋና የትምህርት ማስረጃዎችን ብቻ ለይታችሁ በተገቢ ፋይል ታስቀምጡታላችሁ። የተቀሩትን የድሮ ደረሰኞች፣ ያረጁ ማስታወሻዎችና አስፈላጊ ያልሆኑ ወረቀቶችን በሙሉ አውጥታችሁ አስወግዱ። ጠረጴዛችሁና መሳቢያችሁ ጽድት ሲል አእምሮአችሁም እንዴት እንደሚሰበሰብና የትኩረት አቅማችሁም እንዴት እንደሚጨምር በግልጽ ታዩታላችሁ። ይሄኛው ነጥብ ምናልባትም ከሁሉም በላይ ጥልቅ ስነ-ልቦናዊ ትንታኔ የሚፈልግ ነው። በቤታችን ውስጥ ስንቶቻችን ነን ለራሳችን ደስታ ሳይሆን ቤታችን የሚመጡ እንግዶችን፣ ዘመዶችን፣ ጎረቤቶቻችንን ለማስደመም ብለን ብቻ የገዛናቸው ዕቃዎች አሉ። ውድ የሆኑ ግን ፈጽሞ የማንጠቀምባቸው ሶፋዎች፣ እጅግ ውድ የሆኑና ለመታየት ብቻ የተቀመጡ የጌጣጌጥ ዕቃዎች፣ ወይም ማህበረሰቡ ዘንድ ክብር ይሰጣሉ ተብሎ የተገዙ ግን ለኛ ምንም አይነት ስሜታዊ ትርጉም የማይሰጡን ቁሳቁሶች ይገኙበታል። እነዚህ ዕቃዎች የውጫዊ ማረጋገጫ ፍላጎት ውጤቶች ናቸው። ስለ ልቦናው ይህንን ኮንሰፕሽን ብሎ ይጠራዋል። ሰዎች በውስጣቸው ያለውን የባዶነት ስሜት፣ የዋጋ ማጣት ወይም በራስ መተማመን ማነስን ለመሸፈን ውጫዊና ውድ በሆኑ ዕቃዎች ማንነታቸውን ለመገንባት ይሞክራሉ። ነገር ግን የሰው ልጅ እውነተኛ ደስታ ከውስጥ ወደ ውጭ የሚመነጭ እንጂ ከውጭ በሚመጡ ቁሳቁሶች የሚገኝ አይደለም። ሌሎችን ለማስደመም የምንገዛቸው ዕቃዎች የራሳችንን ሕይወት ከመኖር ይልቅ በሌሎች ሰዎች ዓይንና አስተያየት እንድንኖር ያደርጉናል። ቤታችን የራሳችን ማረፊያ መሆኑን ቀርቶ የሌሎች ሰዎች መገምገሚያ መድረክ ይሆናል። ይህ ደግሞ እጅግ አድካሚና የነፍስን ሰላም የሚነጥቅ አኗኗር ነው። አንድ ቤተሰብ አቅሙ ሳይፈቅድ ተበድሮ እጅግ ውድ የሆነ የሳሎን ሶፋ ገዛ እንበል። ዕቃው እንዳይበላሽ ብለው ልጆቹ ሳሎን ውስጥ እንዳይጫወቱ ይከለክላሉ። እንግዳ ሲመጣ ብቻ ቤቱ ይከፈታል። ቤቱ የሳቅና የጨዋታ ስፍራ መሆኑ ቀርቶ እንደ ሙዚየም የጥንቃቄ ስፍራ ይሆናል። የቤተሰቡ አባላትም በዕቃው ምክንያት ነፃነታቸውን ያጣሉ፣ ጭንቀት ይነሳባቸዋል። ዕቃው የተገዛው ለማገልገልና ደስታን ለመስጠት ነበር። አሁን ግን ቤተሰቡን እያገለገለ ያለው ዕቃው ሳይሆን ቤተሰቡ ዕቃውን እያገለገለው ይገኛል። በቤታችሁ ውስጥ ያሉትን ዕቃዎች እያንዳንዳቸውን ተመልከቱ። ራሳችሁን ጠይቁ። ይህንን ዕቃ የምወደው በእውነት ደስታ ስለሚሰጠኝና ስለሚያገለግለኝ ነው ብላችሁ ራሳችሁን ጠይቁ። ወይስ ሰዎች አይተውት እንዲያደንቁኝ ብዬ ነው ብላችሁ ራሳችሁን ጠይቁ። መልሳችሁ ሁለተኛው ከሆነ ያ ዕቃ የሕይወታችሁን ትርጉም እየሰረቀው ይገኛል። ቤታችሁን የምታሳምሩት ለራሳችሁ ምቾት፣ ለቤተሰባችሁ ፍቅርና ለነፍሳችሁ ሰላም በሚሰጡ ነገሮች ብቻ ይሁን። ሰዎችን ለማስደመም የተሰቀሉ ከባድ ሸክሞችን ከቤታችሁም ሆነ ከአእምሮአችሁ አውርዳችሁ ጣሏቸው። እውነተኛው ክብር ያለው በዕቃ ብዛት ወይም ውድነት ሳይሆን በውስጣዊ ሰላምና ራስን በመሆን ውስጥ ነው። ማጠቃለያ ላይ ስንደርስ ቤታችንን ማጽዳትና አላስፈላጊ ዕቃዎችን ማስወገድ ስለ ንጽህና ብቻ የሚደረግ አካላዊ እንቅስቃሴ አይደለም። ይህ ጥልቅ የሆነ መንፈሳዊና ስለ ልቦናዊ የፈውስ ጉዞ ነው። የተሰበሩ ዕቃዎችን ስንጥል የእጥረት አስተሳሰብን እንሰብራለን። መጥፎ ትዝታ ያላቸውን ስጦታዎች ስናስወግድ ያለፈውን ቁስል ሽረን አዲስ ምዕራፍ እንጀምራለን። የማንለብሳቸውን ልብሶች ስንሰጥ የዛሬውን እውነተኛ ማንነታችንን በጸጋ እንቀበላለን። የቆዩ ወረቀቶችን ስናጸዳ አእምሮአችንን ከጭንቀት ነፃ አውጥተን የትኩረት አቅማችንን እንመልሳለን። ለማስመሰል የገዛናቸውን ዕቃዎች ስናስወግድ ደግሞ ለሰዎች አስተያየት መኖርን አቁመን የራሳችንን እውነተኛ ሕይወት መኖር እንጀምራለን። ማስወገድ ማጣት ማለት አይደለም። ማስወገድ አዲስና የተሻለ ነገር ወደ ሕይወታችን እንዲገባ ራሳችንን በሰፊው ከፍተን እየተቀበልን ነው። ባዶ የተደረገ እጅ አዲስ በረከትን ለመቀበል የተዘጋጀ እጅ ነው። ዛሬውኑ ተነሱ፣ ዙሪያችሁን ተመልከቱ እና ነፃነታችሁን አውጁ። እነዚህን ከባድ ሸክሞች ከሕይወታችሁ አስወግዱ። ሕይወት አጭር ናት፣ በማስተዋል ልንኖር ይገባል። ለዚህም የሕይወታችን ጉዞ የሚሆነውን መልካም ምክርና ጥበብ እኛ ጋር ያገኙታል። ሰብስክራይብ በማድረግ ቤተሰባችን ይሁኑ። በጥበብ፣ በጥንቃቄ፣ በእውቀት፣ በተስፋና በፍቅር ራሳችንን ዘወትር እያስተማርን እንጓዝ። በሌላ የላይፍ ሌሰን እስከምንገናኝ ድረስ ቸር ቆዩልኝ ባይ